እንደተፈጠረ ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም። ለዛም ቶሎ ብዬ በቃ ቤተሰብ ጋር መሄድ አለብኝ ምናምን ማረፍ አለብኝ ብዬ እያሰብኩ የነበረው መጀመሪያ ማለት ነው። እና አሁን ምናልባት እስከምታወራቸው ነገሮች ካለ ትምጣና ታውራ። ከዛ ምናልባት ሰው ሲያወራ ሊወጣለት ይችላል ውስጡ ላይ ያለው ነገር ነው። ከዚህ በላይ መቆየት አልችልም። እና ዛሬ ግን የግድ መገናኘት አለብን ብያት ቁጭ ብለን መፍታት ያለብን ነገር ካለም ከኦዲየንስ ጋር ፈተን ነው መለያየት ያለብን ብያት ጠርቻታለሁኝ። እኔ ወታጀራ ልሄድ ነበረ። ከመሄዴ በፊት ግን እሷን ማግኘት የግድ ነበረብኝ። በጣም በጣም ይቅርታ እናንተንም መጠየቅ እፈልጋለሁ። ምክንያቱም ዛሬ እኔና እሱ እንደዚህ ሆነን እንድንቀርብ አትፈልጉም። በእርግጠኝነት የኔና እሱን አብሮነት ነው የምትፈልጉት። ስለዚህ ያው አንዳንድ ነገሮች አያግባቡም አይደለ? የሆነ ጊዜ በቃ የሆነ ነገሮች የምትወስኑበት ውሳኔዎች ይኖራሉ። ብዙ በቃ ማያስማማችሁ ማያግባባችሁ ነገሮች ይኖራሉ እንደ ሰው ልጅ። ያን ሁሉ ደግሰ ያበሏችሁ ልጆች አንድ ወር እንኳን ሳትቀመጡ ይሄ ሁሉ ብጥብጥ ታመጣላችሁ። በአንድ ወር እንኳን መቀመጥ ያቀታችኋል። ውይ እናንተ ሳትገቡ። ለማንኛውም እንግዲህ ዳኒና ጥጌ ሲጋቡ እናንተ ስትፋቱ ማየት ነው። ኧረ ታውን በኋላ ተው፣ ሰርግ አትደግሱ፣ አታብሉ ህዝቡን። እንደዚህ ያን ሁሉ ድግስ ደግሰው እንትን ድረስ መጥተው ያ ሁሉ ነገር ተደርጎ አሁን ተለያየን ሲሉ አያፍሉም እንዴ? እንደው ለድግሱን ለደገሱትስ ልጆች አታዝኑም እንዴ? ያን ሁሉ ብር አስወጥታችሁ ምነው ፍረት አጣችሁ? እናንተ ደግሞ ያን ሁሉ ታሪክ እንትን ብላችሁ እንደው ጋሽዬ ያሳዝናችሁም። ለምኑ አስታውቋችሁ። ሌላውን ተውት፣ የእናንተስ ባሰ። ውኙን ፍቱኝ፣ አግቡኛቱን ፍቱኝ። ምንድን ነው እንደዚህ አይነት ነገር? እኔ እንደሆነ ከመጀመሪያውኑ ተናግሬያለሁ። ይህ ትዳር የሚሆን አይደለም። በጣም እንደዚህ አይነት ሰርግ የለም ስላችሁ ቤተሰቦች አልሰማችሁኝም እንጂ እኔ ብያለሁ። የሰው ልጅ ዝም ብሎ አይደለም። በዛ ቀን በስቃይ ቀን ሰርግ የለም። እንኳን ሰርግ ቀጥሎ መሳቅ መጫወት እንኳን የሌለበት ጊዜ እነሱ ሰርግ ደግሰ እያሉ ደገሰላቸው። አሁን ፍቱ አፋቱ። ማን ያፋታችሁ? ሙዳጅራ ሂጄ ሰላሜን ማግኘት እፈልጋለሁ። የደስታ ጊዜ የት ነበርክ? ቤተሰቦች አሁን ነው እንዴታዩ? የደስታህም ጊዜ ነበር። ሲቸግረ ብቻ ነው እንደ ቤተሰቦችን የምታስታውሰው። ትሎች ይሄ አስጠላችኋል። በቃ ሰሞኑን ተለያይታችኋል። አናያቸውም ሚዲያ ላይ ተገላገሉ። ምነው አለቻት። ምነው አሁንስ አዳናቂያችኋል? የሚያዳንቋችሁም ጠፉ መሰለኝ። ከጎን ከቂጣቸው የሚሏቸው ድራማ እኮ ነው የምትሰሩት እናንተ እንጂ እውነት ትክክለኛ ቢሆን ኑሮ አዳናቂያችሁ አብረዋችሁ ያጋቧችሁ ያጫፈሯችሁም አብረው ይጨፈሩ ነበር። ግን እናንተ ድራማ ስለሆነ እነሱም ስላወቁባቸው ጭጭ ብለዋል። አሁን ቡታጅራ እንሂድ የምትሉት በስበቡ ነው። ለማንኛውም ብሎ እንትና ለማንኛውም እናንተ እዚህ ተጨማቃችሁ አታጀማልቁን እናቴ ሆ አበዛችሁት።
እኛ ምን አጨናነቀን? ቆይ እናንተ እንጀራ እየወጣችሁ እንደዚህ የምታብኳኩት ማለት ነው። እናንተ አርፋችሁ ልጃችሁን ወልዳችሁ አታሳድጉ? አሁን ልጁን ታላባት ልታሳድጉ ነው? አባት ሄት ነው። ይህ ድራማ ይህንን የምትሰሩት ይህን ቪዲዮ መቼ ልጃችሁ እንደሌላችሁ ነው? እኔና አባትን እንደዚህ ብለን ተለያይተን ልትሉ ነው? አረ ተው ተው ተው። አሁን ያ ሁሉ ደስታ ባንዴ በቃ ናዳችሁት። እንደው ሰው እኮ ነው ተበድላችሁ ተጋብታችሁ ብድሉን መክፈል አቅቷችሁ ነው? ምንድን ነው ነገሩ? አልገባኝም። እስቲ የሚፋቱት አሉ ተበድረው ሲዳሩ ነው አሉ። እናንተም እሱ ደርሶባችሁ ይሆን እንዴ? እኔ ምን አውቃለሁ። እኔ ግን የሰማሁት የማዳም ቅመሞች ዳሯቸው ነው ሲባል የሰማሁት። እና እናንተ አሁን በቃ ተለያይተናል ብላችሁ ወስናችኋል። ቸው ብለው ሄዳለች ሩታ። አብልሽ ቸው ያሰላማ አብልሽ ያልቅስ። እሱም እኮ አበዛው ማለት በሰርግ እየተዳለ ይህ ምን ሞኝነት ነው? ይሄንን አንዷን ዘጠኝ እንጀራ ምን ልል ነበር? ግፍ ላወራ ነበር። በቃ ይቅርብኝ። እቺ መሰናክል መታ እንደዚህ ያፋታቸው ታሄዳለች። እንዴ ምን አይነት መሰናክል ነች? በእናታችሁ ልጅቷን እንደው በጠበጠቻት እኮ። በቃ እንግዲህ ነጤና ግብታ ቁጭ በል። የተደገሰው ድግስ ታለም ወደ ነጤ ይቀላቀላል ማለት ነው። ሁሉታ ታይ ይሻልሻል። ወንድ ጠፍቷል በአሁኑ ጊዜ እናቴ። ወንድ እኮ አብይ አህመድ ፈጅት ታደርጓቸዋል። ውትድርና እየወሰደ ማለት ነው። አሁን አንድ ወንድ ለ7 እንዲጋቡ ተብሏል። ስለዚህ ቢቀርብሽ ይሻልሻል። አሁን አንቺ ነጢ ጋር ይወት ብለሽ ፈተሽው ሌላዋ ላፍ እንዳታለግሽ። ነጢ ሳኮን ሌላዋ መታ ማለት ነው። እኔ አላውቅም። የሱ ጊዜ ትቃጣያለሽ። ልጅሽን ብቻሽን እንዳታሳድጊ ይቅርታ ብለሽ ማግሆን ይሻልሻል። ወስኛለሁ። ይህ ያንቺ ውሳኔ ደግሞ ሁልጊዜ ወስኛለሁ። እኔ እኮ አንዳንዴ እያረገልንን ውለታችንን የምንረሳው ማለት ነው። ምን አለበት እኔ ቻናሌ እንደዚህ ተሳድግልኝ ኑሮ አብረሽ እንደዚህ ይህን ሁሉ ሚዲያ ላይ አውጥቶሽ ይህን ሁሉ አድርጎልሽ ይህን ሁሉ ሆነሽ እንደዚህ አሁን እኔ ነኝ እንትን ብለሽ ቆጫልሽ። ስለዚህ ልታየቸው ቻው አብረሽ እሱ እንደ ወንድ ነው አንዷን ያገባል። አንቺ ግን አሁን እንኳን ልጅ ይዘሽ ልጅም ባትይጂ ለስሜታቸው እንጂ ለምንም እንትን አይሉሽም። ቢያውን ወንድ ማለት ነው። ስለዚህ ባልሽን በክብር ይዘሽ ባልሽ ጋር ልጅሽን ብታሳድጊ ይሻልሻል። አሁን እሷ የምትለው ብቻዬን ጥሎኝ ብቻዬን አድርጉኝ የቸገረኝ የፈለኩት ጊዜ አላገኘሁትም ብላለች። ቪዲዮውን ተወደዳችሁ ሸር ላይክ እያደረጋችሁ